እንግዲህ እኛ ሁላችንም በአንድ ልብ ቅዱሳን አባቶችን ተከትለን በአምላክነቱ ፍጹም በሰውነቱ ፍጹም የሆነውን አምላክ ሰው የሆነውን ምክንያታዊት ነፍስና አካል ያለውን በአምላክነቱ ከአብ ጋር ፍጹም የባህሪ አንድነት ያለውን በሰውነቱ ባህሪ ከእኛ ጋር አንድ የሆነውን ከኃጢአት በቀር ፍጹም እኛን የመሰለውን በአምላክነቱ ከዘመናት በፊት ከአብ በተገኘው በዚህ መጨረሻ ዘመን በሰውነቱ ለእኛና ለድነታችን ከእግዚአብሔር እናት ከድንግል ማርያም በተወለደ አንድና እርሱ ብቻ ክርስቶስ ወልድ ጌታ አንድ ሆኖ የተወለደ ያለመለወጥ ያለመቀላቀል ያለመከፋፈል ያለመለያየት ሁለት ባህሪያት ያሉት መሆኑን ልንቀበለው የሚገባ ፍጹም ህብረት ቢኖረውም በአካል ልዩ ነው እንጂ ህብረት የእርሱን ማንነት አላጠፋው። ይልቁም እያንዳንዱ ባህሪ ባለበት ሁኔታ በአንድ አካልና ህላዌ ተጠብቆ ይኖራል እንጂ ለሁለት አካላት አይከፈልም። እርሱ ከመጀመሪያ ነቢያት እንደተናገሩት ጌታ ኢየሱስ ክርስቶስ ራሱም እንዳስተማረው ቅዱሳን አባቶች ቀኖና እንዳስተላለፉልን እግዚአብሔር ወልድ አንድ ልጅ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ መሆኑን ያምኑ ዘንድ ሰዎችን እናስተምራለን። የኬልቂዶንያ የእምነት ቀኖና 451 ዓመተ ምህረት